ሰላም ዲናችሁ በዚህ ቪዲዮ ደግሞ አፕላይድ ማቴማቲክስ 3 ቻፕተር 2 ነው ያለን። ቻፕተር 3 ቻፕተር 1 ጨርሰናል። ቻፕተር 2 አባውት ኮንጁጌሽን ሊኒየር ዲፈረንሻል ኢኩዌሽን ኦፍ ሰከንድ ኦርደር የሚለው ፓርት ነው ያለው። ሰከንድ ኦርደር ዲፈረንሻል ኢኩዌሽን እንደዚህ አይነት ፎርም አላቸው። ሰከንድ ኦርደር ሊኒየር ዲፈረንሻል ኢኩዌሽን አዝ ዘ ፎርም y second derivative plus p of x y derivative plus q of x y is equal to r of x ነው። ይሄ የፈርስት ኦርደር የሰከንድ ኦርደር ሊኒየር ዲፈረንሻል ኢኩዌሽን ፎርም ነው ማለት ነው። እነዚህ ደግሞ p of x q of x እና r of x ኮንቲኒየስ የሆኑ ፈንክሽኖች ናቸው። ኮንቲኒየስ የሆኑ ፈንክሽን ኦፍ ኤክስ የሆኑ ፈንክሽኖች ናቸው ማለት ነው። አሁን በዚህ ዲፈረንሻል ኢኩዌሽን ውስጥ እቺ r of x ኢኳል ቱ 0 ከሆነች ሆሞጂኒየስ ዲፈረንሻል ኢኩዌሽን ይባላል። ይሄ ፓርት እንደዚህ ሆነ ኢኳል ቱ 0 ከሆነ ሆሞጂኒየስ ይባላል። ይሄ ፓርት ደግሞ ነን 0 ከሆነ ወይ ደግሞ ከዜሮ ውጪ ከሆነ የሆነ ሌላ ፈንክሽን ከሆነ ነን ሆሞጂኒየስ ዲፈረንሻል ኢኩዌሽን ይባላል። ሶ የሁለቱም ዲፈረንስ በዚህ መለየት እንችላለን። ለምሳሌ ኤግዛምፕል y second derivative plus 3x y derivative plus y is equal to 0 ይባል። ይሄ ምንድነው? ሆሞጂኒየስ ዲፈረንሻል ኢኩዌሽን ምክንያቱም r of x 0 ስለሆነ ማለት ነው። እንደዚህ ደግሞ ምንድነው? y second derivative plus y derivative plus y is equal to e the power of x ነው ምንድን እዚህ ጋር e the power of x ሳይሆን ፈንክሽን ኦፍ x ነው። ስለዚህ ምንድነው? ይሄ ነን ሆሞጂኒየስ ዲፈረንሻል ኢኩዌሽን ነው ማለት ነው። አሁን ወደ እነዚህ ከማባታት በፊት ፕሪሊሚናሪ ኮንሰፕቶች አሉ። ወደ እነዛ ከማባታችን ማወቅ ያለብን ኮንሰፕቶች አሉ። እዚህ ጋር መጀመሪያ ሮንስኪያን ቴስት ነው። ከዛ ደግሞ ፈንዳሜንታል ሴቶች እና ሱፐርፖዚሽን ፕሪንሲፕል እነዚህ ቤዚክ ናቸው። ወደ ቀጣዩ ማለት ነው። ሮንስኪያን ቴስት ምንድነው የሚለው ኤፍ ኤንድ ጂ ዲፈረንሺየል ፈንክሽንስ ኤፍ እና ጂ ዲፈረንሺየል ፈንክሽኖች ከሆኑ ዘን ዘ ዲተርሚናንት ዲፋይንድ ባይ ሮንስኪያኑ ኤፍ ጂ ዴሪቬቲቭ ኦፍ ኤፍ ዴሪቬቲቭ ኦፍ ጂ ከዛ 2 ባይ 2 ማትሪክስ እንደሚና ስንሰራ እንደሚሆነው ኤፍ ታይምስ ጂ ማይነስ ኤፍ ዴሪቬቲቭ ታይምስ ጂ ሶ ይሄኛውን ባር ሮንስኪያኑ ኤፍ ኤንድ ጂ ነው ማለት ነው። የፈንክሽኑ ከዴሪቬቲቭ ጋር ከዛ ክሪስክሮስ መስራት ማለት ዲተርሚናንት መስራት ከዛ በኋላ እንደዚህ ስንሰራ ሮንስኪያኑ ይባላል ማለት ነው። ሮንስኪያኑ ኤፍ ኤንድ ጂ አሁን ይሄ ቫልዩ እዚህ ጋር የምናገኘው ቫልዩ 0 የሚሆን ከሆነ ሮንስኪያኑ ኤፍ ኤንድ ጂ ስንሰራ በዚህ መልክ ስንሰራ ይሄ ፓርት 0 የሚሆን ከሆነ ኤፍ ኤንድ ጂ ሊኒየርሊ ዲፔንደንት ናቸው ማለት ነው። ኤፍ ኤንድ ጂ ሊኒየርሊ ዲፔንደንት ናቸው። ሮንስኪያኑ ኤፍ ኤንድ ጂ ደግሞ ዲፈረንት ፍሮም 0 ከሆነ ይሄ ፓርት ዲፈረንት ፍሮም 0 ከሆነ ደግሞ ኤፍ ኤንድ ጂ ሊኒየርሊ ዲፔንደንት ናቸው። ስለዚህ ሊኒየርሊ ዲፔንደንት ናቸው ዲፔንደንት እነዚህ የቬክተር ስፔስ ኮንሰፕቶች ናቸው። እዚህ ጋር እናንተ አንድ ስለመባችሁ እነዚህን ለማወቅ ነው ወደ ቀጣዩ ለማለት እነዚህን ነገሮች ማወቅ ስላለብን ነው። ሊኒየርሊ ዲፔንደንት የሚባለው ሮንስኪያኑ 0 ከሆነ ነው። ሊኒየርሊ ዲፔንደንት ነው የሚባለው ሮንስኪያኑ ዲፈረንት ፍሮም 0 ከሆነ ነው። ለምሳሌ ቬሪፋይ ዛት ኤፍ ኦፍ ኤክስ ኢኳል ቱ ኢ ዘ ፓወር ኦፍ ማይነስ 2x ኤንድ ጂ ኦፍ ኤክስ ኢኳል ቱ ኢ ዘ ፓወር ኦፍ 5x ሊኒየርሊ ዲፔንደንት ናቸው። እንደዚህ ቬሪፋይ አድርጉ ነው። ይሄን ኢንዲፔንደንት የሚሆነው ምን ከሆነ ነው? ሮንስኪያናቸው ዲፈረንት ፍሮም 0 ከሆነ ነው። ስለዚህ ነገር ዲፈረንት ፍሮም 0 መሆኑን አሳዩ ነው። ኤፋችን ማን ነው? እዚህ ጋር ኤፍ ኢዝ ኢኳል ቱ ኢ ዘ ፓወር ኦፍ ማይነስ 2x ነው። ጂ ደግሞ ማን ነው? ኢ ዘ ፓወር ኦፍ 5x ነው። ስለዚህ ሮንስኪያን እንሰራለን ማለት ነው። ሮንስኪያን ማለት ኤፍ ከዴሪቬቲቭ ጋር ይሄ ማለት ኢ ዘ ፓወር ኦፍ ማይነስ 2x ከዛ ከዚህ ዴሪቬቲቭ ጋር ይሄ ዴሪቬቲቭ ስናደርገው ማይነስ 2 ኢ ዘ ፓወር ኦፍ ማይነስ 2x ነው ማለት ነው። ከዛ ደግሞ ጂ ደግሞ ማን ነው? ኢ ዘ ፓወር ኦፍ 5x ነው። ይሄ ዴሪቬቲቭ ስናደርገው ደግሞ 5 ኢ ዘ ፓወር ኦፍ 5x ነው። ከዛ ዲተርሚናንት መስራት ነው። ማለት ዲተርሚናንት ስንሰራ እናገኛለን ይሄ ባይ ሲባዛ 5 is the power of minus 2x times 5x right? Minus 2x times is the power of 5 is the power of x. A by c plus is the power of minus 2x times 5 is the power of 5x minus a down by c plus minus 2 is the power of minus 2x times is the power of 5x. Determinant system. A ማለት 5 ማለት እዚህ ጋር 5 is the power of minus 2x plus 5x 3x ነው 3x minus plus times 2 times 8 1 2 is the power of minus 2x plus 5x 3x and 7 minus 7 is the power of 6 which is different from 0 so that ሮንስኪያን different from 0 ስለመጣ if እና ጂ እንደታቸው ማለት ሊኒየርሊ ኢንዲፔንደንት ናቸው። አሁን ይሄን ነገር ማወቃችን ለበለጠ ማለት እዚህ ጋር ፈንዳሜንታል ሴት ኦፍ ሶሉሽን ለመስራት ነው። ኤኒ ፈንክሽን y1 እና y2 የሚባል የአንድ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ሶሉሽኖች ቢኖሩና እነዚህ ደግሞ ሊኒየርሊ ኢንዲፔንደንት ከሆኑ ሊኒየርሊ ኢንዲፔንደንት ማለት ሮንስኪያናቸው ዲፈረንት ፍሮም 0 የሚሆን ከሆነ ዘን ይሄ y እና y ናቸው ሊኒየርሊ ኢንዲፔንደንት ሶሉሽን ኦፍ ሆሞጂኒየስ ዲፈረንሻል ኢኩዌሽን የዚህ ዲፈረንሻል ኢኩዌሽን ይሄ ሆሞጂኒየስ ዲፈረንሻል ኢኩዌሽን ዊዝ ኮንስታንት ኮሸንት ነው የሚባለው እንዳለ ሁሉም ኮሸንቶቹ ኮንስታንት ናቸው። ኤ ቢ ሲ ኮንስታንት ናቸው እና ደግሞ ሰከንድ ኦርደር ነው። ስለዚህ ሰከንድ ኦርደር ሆሞጂኒየስ ሲባል 0 ነው ደግሞ ሆሞጂኒየስ ነው። ስለዚህ ለዚህ ሆሞጂኒየስ ዲፈረንሻል ኢኩዌሽን y1 እና y2 ሊኒየርሊ ኢንዲፔንደንት ሶሉሽን ከሆኑ እነሱን የሚይዛቸው ሴት ይባላል። ይሄ ሴት y1 እና y2 ያለው ሴት ፈንዳሜንታል ሴት ኦፍ ሶሉሽን ይባላል። ስለዚህ
ለሰከንድ ኦርደር ዲፈረንሻል ኢኩዌሽን ሁለት ሶሉሽኖች አሉ። እነዛ ሶሉሽን ሊኒየር ዲፔንደንት ሆኖ እነሱን የያዘ ይባላል ፈንዳሜንታል ሴት ኦፍ ሶሉሽን ይባላል ማለት ነው። ከዛ በኋላ ደግሞ ከዚህ በኋላ ምን አለ ሱፐርፖዚሽን ፕሪንሲፕል አለ። አሁን ይሄን ደግሞ ተከትለን ብለን ሱፐርፖዚሽን ፕሪንሲፕል አለ። ሌት y1 and y2 be any two linear independent solution of this differential equation homogeneous differential equation solution ከሆኑ የእነሱ ሊኒየር ኮምቢኔሽን ኦልሶ ሶሉሽን ነው ማለት ነው። y is equal to አጠቃላይ ሶሉሽናችን c1 y1 plus c2 y2 ማለት ሊኒየር ኮምቢኔሽን ኦፍ y1 እና y2 ማለት ነው። ሊኒየር ኮምቢኔሽናቸው ሶሉሽን ይሄን አሁን በኤግዛምፕል ስና ሞር ግልጽ ይሆናል። እስቲ ይሄን በኤግዛምፕል ለማየት መጀመሪያ ሰከንድ ኦርደር ሆሞጂኒየስ ሊኒየር ዲፈረንሻል ኢኩዌሽን ዊዝ ኮንስታንት ኮኤፊሺየንት የሚለው ማለት ነው። ይሄ ማለት ጀነራል ፎርም ማለት ነው። ጀነራል ፎርማችን ማለት ay ሰከንድ ዴሪቬቲቭ ፕላስ by ዴሪቬቲቭ ፕላስ cy is equal to 0 አንደኛ ሆሞጂኒየስ ማለት ኢኳል ቱ 0 ነው። ከዛ ደግሞ ኦርደር ሁለት ስለሆነ ሰከንድ ኦርደር ነው እና ደግሞ abc ምንድናቸው abc አር ኮንስታንት። ስለዚህ ይሄ ነው ኮንስታንት ሰከንድ ኦርደር ሆሞጂኒየስ ዲፈረንሻል ኢኩዌሽን ዊዝ ኮንስታንት ኮኤፊሺየንት ነው ማለት ነው። አሁን አሰምፕሽን አለ። ምንድነው አሰምፕሽናችን? ለዚህ ዲፈረንሻል ኢኩዌሽን ይሄ ሶሉሽን ነው ለራሱ እናደርጋለን። ይሄ ለዚህ ሶሉሽን ከሆነ ምንድነው ማለት ነው ሳቲስፋይ ያደርጋል ማለት ነው። ይሄ ፓርት እነዚህ ጋር ስናስገባ ይሄን ነገር ሳቲስፋይ ያደርጋል ማለት ነው። ይሄ ማለት y ነው ነው y ዴሪቬቲቭ ስንፈልግ እናገኛለን r is the power of rx y ሰከንድ ዴሪቬቲቭ ደግሞ ስንፈልግ ይሄ r ስኩዌር is the power of rx ነው ማለት ነው። እነዚህ ነገሮች እዚህ ጋር ሰብስቲቱት ስናደርጋቸው ሳቲስፋይ ያደርጋል ማለት ነው። a times y ሰከንድ ዴሪቬቲቭ ማለት r ስኩዌር is the power of rx plus b times y derivative ደግሞ r is the power of rx plus c times y ማለት ይሄ ነው c is the power of rx is equal to 0 ነው ማለት ነው። ይሄ ማለት ar square plus ar square is the power of rx plus ይሄ ማለት br is the power of rx plus c is the power of rx is equal to 0 ማለት ነው። የጋራቸው ማለት ነው is the power of rx የጋራ ነው። ስለዚህ is the power of rx አለ plus br plus c is equal to 0 ነው ማለት ነው። ስለዚህ ሁለት ነገሮች ደግሞ ተባዝተው ነው ወይ 0 ከሆነ ወይ 0 ከሆነ ግን ይሄ ፓርት ምንም መቼም 0 ነው። is the power of rx never 0 ነው ማለት ነው። ምክንያቱም ሬንጃችን ከ0 በላይ ነው። ስለዚህ ይሄ ፓርት ነው ማለት ነው ar square plus br plus c is equal to 0 ነው ማለት ነው። ምክንያቱም ሁለቱ ነገሮች ተባዝተው 0 እንዲሆኑ አንደኛው ላይ ነው ስለሚባል ይሄ የሚባለው ካራክተሪስቲክ ኢኩዌሽን ይባላል። ካራክተሪስቲክ ኢኩዌሽን ኦፍ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ዊዝ ኮንስታንት ኮኤፊሺየንት ማለት ይሄ ነው ካራክተሪስቲክ ኢኩዌሽናችን። አሁን ይሄ ካራክተሪስቲክ ምንድነው? ይሄ ነገር ኳድራቲክ ፈንክሽን ነው። ኳድራቲክ ኢኩዌሽን ነው። ኳድራቲክ ኢኩዌሽን ከሆነ ስንት አይነት ኬዝ አለ? ሶስት አይነት ኬዝ አለ። የመጀመሪያው እዚህ ጋር ኢንዲፔንደንት ቫሪያብል አር ስናገኝ አር ማለት ምንድነው? እዚህ ውስጥ አር ኢዝ ኢኳል ቱ ፕላስ ኦር ማይነስ ቢ አር ማለት ማይነስ ቢ ፕላስ ኦር ማይነስ b square minus 4ac over 2a ነው አይደል? ምክንያቱም ማንኛውም ዲፈረንሻል ኢኩዌሽን ስናደርግ ይሄንን ነው የምናገኘው። አሁን እዚህ ጋር ሶስት አይነት ኬዞች አሉት። if r1 እዚህ ጋር r1 ማለት ፕላስ ነው፣ r2 ደግሞ ማይነስ ነው። ስለዚህ r1 እና r2 እኩል ማይሆኑ ከሆነ r1 እና r2 እኩል ማይሆኑ ከሆነ ሶሉሽናችን እንደሚሆነው y is equal to y1 is equal to is the power of rx አይደል? r1x ነው። y2 ደግሞ is the power of r2 x ነው ማለት ነው። ይሄ ማለት y1 is equal to is the power of r1 ማለት እዚህ ጋር የምናገኘው ማለት ነው። ስለዚህ ሰብስቲቱት እናደርጋለን። ከዛ በኋላ according to superposition principle y1 እና y2 ሶሉሽኖች ከሆኑ የነሱ ሊኒየር ኮምቢኔሽን ሶሉሽን ነው ስለሚለን y is equal to c1 y1 plus c2 y ነው ማለት ነው። ይሄ ማለት c1 y1 ማለት is the power of r1x plus c2 is the power of r2x ነው ማለት ነው። ስለዚህ የመጀመሪያው ኮንዲሽን ነው። ሁለተኛው ኮንዲሽን ደግሞ r1 እና r2 እኩል ከሆኑ እዚህ ጋር ለምሳሌ r1 እና r2 እኩል ቢሆኑ መቼ ነው? ይሄ ፓርት 0 በሚሆንበት ሰዓት ይሄ ብቻ ነው። ስለዚህ r1 እና r2 እኩል ይሆናሉ። r1 እና r2 እኩል ቢሆኑ ከሆነ y1 ምንድነው? is the power of r1x እና y2 ግን ይሄን ሊኒየር ኢንዲፔንደንት ለማድረግ ማለት በx እናባዛለን ማለት ነው። is the power of r1x ነው። r1 እና r2 እኩል ከሆኑ አንደኛው is the power of r1x እና ሁለተኛው ደግሞ በx ይባላል። ለምን ይባላል? በቀጣይ ቪዲዮዎች እናያለን። ሪዳክሽን ኦፍ መስለን ማለት ነው። ሶስተኛው ደግሞ if r is equal to ኮምፕሌክስ ከሆነ r1 እና r2 ኮምፕሌክስ ነበር ማለት ኮምፕሌክስ is equal to x plus y ወጣ አይደል? እዚህ ጋር አልፋ ነውና አልፋ ፕላስ ኦር ማይነስ b አይወጣ። ኮምፕሌክስ ፎርም ደግሞ ሚስ ከሆነ y1 አችን እንደሚሆነው y1 is equal to is the power of alpha x cos beta x ነው። y2 ደግሞ is the power of alpha x sin beta x ነው። ይሄ እንዴት መጣ የሚለውን ማወቅ ከፈለጋችሁ ደግሞ ይሄ ማለት r አለ። ስለዚህ is the power of alpha plus or minus beta i ነው።
ሶ ኤ እንደዚህ ከሆነ ይሄ ማለት ደግሞ ኢዝ ዘ ፓወር ኦፍ አልፋ ታይምስ ኢዝ ዘ ፓወር ኦፍ ቤታ አይ ነው ፕላስ ኦር ማይነስ ማለት ነው። ስለዚህ አኮርዲንግ ቱ ኢውለር ኢኩዌሽን ማለት ኢዝ ዘ ፓወር ኦፍ አይ ቴታ ከሆነ ይሄን ሊመጣ ይችላል ኮስ ቴታ ፕላስ አይ ሳይን ቴታ ፎርም መጻፍ ይችላል። ስለዚህ ይሄን ተርገም መጻፍ ይችላል ኢዝ ዘ ፓወር ኦፍ አልፋ ይሆንና ኮስ ቤታ እዚህ ጋር ኤክስ አለ ይሄኛው ኤክስ አለ እዚህ ጋር ምክንያቱም አር ዘ ፓወር ኦፍ ኤክስ ስለሆነ ይሄ ፓርት ኤክስ በኤክስ ይባላል ማለት ስለዚህ ኢዝ ዘ ፓወር ኦፍ አልፋ ኤክስ ደግሞ ቤታ ኤክስ ነው። ስለዚህ ይሄ ፓርት ነው አይ ታይምስ ቴታ ፓርት ቴታ ነው። ስለዚህ እዚህ ጋር ቤታ ታይምስ ኤክስ ነው ቤታ ኤክስ ፕላስ አይ ታይምስ ሳይን ቤታ ኤክስ ነው። ከዛ በኋላ እና አባሳችሁ ምናምን ኢዝ ዘ ፓወር ኦፍ አልፋ ኤክስ ነው ያገኘው ኢዝ ዘ ፓወር ኦፍ አልፋ ኤክስ ኮስ ቤታ ኤክስ ፕላስ ኢዝ ዘ ፓወር ኦፍ አልፋ ኤክስ ታይምስ አይ ሳይን ቤታ ኤክስ ነው። ከዛ ዋይዋንን ለማግኘት እዚህ ጋር ፕላስ ኤ ፕላስ ሆኖ እዚህ ጋር ፕላስ ማይነስ ደግሞ ከሆነ ኢዝ ዘ ፓወር ኦፍ አልፋ ኤክስ ኮስ ቤታ ኤክስ ማይነስ ኢዝ ዘ ፓወር ኦፍ አልፋ ኤክስ አይ ሳይን ቤታ ኤክስ ነው። ዋይዋንን ለማግኘት ሁለቱን ደምራችሁ ለማን ታካፍላላችሁ? ለሁለት ታካፍሉት ፕሩፍ ለማለት ነው ይሄን መጣጣማል ዋይቱን ደግሞ ለማግኘት 1/2 አይ ታረጉና y1 ፕላስ y2 አድርጋችሁ ይሄን ሲሰሩት እንደዚህ ታደርጋላችሁ። ለማንኛውም y1 ሆኖ ኢዝ ዘ ፓወር ኦፍ አልፋ ኤክስ ኮስ ቤታ ኤክስ ነው y2 ደግሞ ኢዝ ዘ ፓወር ኦፍ አልፋ ኤክስ ሳይን ቤታ ኤክስ አኮርዲንግ ቱ ሱፐርፖዚሽን ሁለቱ ሶሉሽን ሆኖ የሌላ ኮምቢኔሽን ሶሉሽን ስለሚል c1 ፕላስ c2 y2 ሶሉሽን ናቸው እዚህ ጋር እዚህ እነዚህ በኤግዛምፕል እናያቸውና ሞር ግልጽ ይላልላችሁ። ለምሳሌ a ላይ y ሰከንድ ዴሪቬቲቭ ማይነስ 5 ዴሪቬቲቭ ፕላስ 6 y ኢኳል 0 ነው። ይሄ ማለት a ላይ y ሰከንድ ዴሪቬቲቭ ማይነስ 5 ዴሪቬቲቭ ፕላስ 6 y ኢኳል 0 ሲባል እንደቀደሙ ያሁኑ ስቴፕ ሳይሆን ኦክሲለሪ ፊክሽን ናቸው ማለት ወይ ደግሞ ካራክተሪስቲክ br ፕላስ c ይሄ ማለት r ስኩዌር ከማጋር ኢኩቫለንት ማለት ነው ከy ሰከንድ ዴሪቬቲቭ ጋር። ስለዚህ ይሄ ማለት r ስኩዌር ማለት ነው ማይነስ 5 ታይምስ y ዴሪቬቲቭ ደግሞ ከr ጋር ነው። ስለዚህ ኢኩቫለንት ነው r ፕላስ c ይሄ ማለት ደግሞ r ዘ ፓወር 0 ነው ማለት ነው 6 1 ታይምስ 0 1 ታይምስ 6 ኢኳል 0። አሁን ይሄን ኢኩዌሽን ሶልቭ አድርጉት። ዲፈረንሻል ኢኩዌሽን ነው ካራክተር ኳድራቲክ ኢኩዌሽን ነው። ስለዚህ r is equal to minus b እዚህ ጋር a ነው a b ነው a c ነው። ስለዚህ minus b plus or minus b square minus 4ac over 2a በሚለው ሶልቭ እናደርጋለን። so r is equal to minus b minus 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 5 plus or minus b square 25 ነው minus 4 times a አንድ ነው b ደግሞ 6 ነው c 6 ነው። ስለዚህ እንደዚህ ነው ማለት over 2 times a አንድ ነው 2 ነው። r is equal to minus minus 5 plus or minus 25 ሲቀነስ 4 አንድ ነው ራዲካል አንድ ደግሞ አንድ ነው ማለት ነው over ይሄ ማለት r1 ምን ማለት ነው ፕላስ መጀመሪያ 5 plus 1 over 2 ነው r2 ደግሞ ፕላስ or minus ስለሚል 5 minus 1 over 2 ማለት ነው። ስለዚህ r1 is equal to 5 plus 1 6 over 2 3 ይሆናል። r2 5 minus 1 4 ነው 4 over 2 ሁለት እኩል ስላልሆኑ ዲስቲንክት ነው ማለት ነው። ሶሉሽናችን የሚሆነው y1 is equal to ኢዝ ዘ ፓወር ኦፍ r1x ነው y2 ደግሞ ኢዝ ዘ ፓወር ኦፍ r2x ነው። ስለዚህ y1 is equal to ኢዝ ዘ ፓወር ኦፍ r1 ማለት 3x y2 ደግሞ ኢዝ ዘ ፓወር ኦፍ r2x ነው ማለት ነው። ሁለቱ ሶሉሽን ሆነ አኮርዲንግ ቱ ሱፐርፖዚሽን ፕሪንሲፕል እነሱ ሌላ ኮምቢኔሽን ሶሉሽን ነው። ስለዚህ c1 ኢዝ ዘ ፓወር ኦፍ 3x ፕላስ c2 y2 ኢዝ ዘ ፓወር ኦፍ x ሶሉሽን ነው ማለት ነው። ስለዚህ ሁለቱ ዲስቲንክት ሶሉሽን ስላገኘን እዚህ ጋር ስለኛ እኩል ስላልሆኑ ሶሉሽናችን y1 እና y2 ነው ማለት ነው። እስቲ ሁለተኛው ደግሞ ኤግዛምፕል ታደርጉት። ሁለተኛው ኤግዛምፕል ደግሞ y ሰከንድ ዴሪቬቲቭ ፕላስ 8y ዴሪቬቲቭ ፕላስ 16y ኢኳል ቱ 0 ነው። መጀመሪያ የምታደርጉት ኦክሲለሪ ኢኩዌሽን ነው ማለት ነው። y ሰከንድ ዴሪቬቲቭ ጊዜ ከማጋር ኢኩቫለንት ነው ከr ስኩዌር ጋር 8y ዴሪቬቲቭ ደግሞ ከr ጋር ኢኩቫለንት ነው። እዚህ ጋር ደግሞ ኮንስታንት ብቻ ነው እዚህ ኢኳል ቱ 0። አሁን ይሄን ፓርት ስትመለከቱ መጀመሪያ r ፈልጉ r is equal to minus b plus or minus የሚለው ማለት ነው። ሶ ይሄ a ነው ይሄ b ነው ይሄ c ነው minus b plus or minus b square minus 4ac over 2 ከዛ minus b minus 8 plus or minus b square 64 minus 4 times 1 times 16 ነው over 2 times a and 2 so r is equal to minus 8 plus or minus 64 ሲቀነስ 64 0 ነው over 2 so r is equal to minus 4 minus 8 over
2 ብቻ ነው ማለት ነው። ይሄ ፓርት 0 ስለሚሆን ይሄ ደግሞ -4 ነው። አሁን እዚህ ጋር ስታገኙ ሁለቱም ቫሪያችን ነው -4 አርባን ማለቱ ምን ነው -4 ምክንያቱም ፕላስ ኦር ማይነስ ስለሚ ፕላስ 0 ሲሆን 0 ነው -0 ሲሆን 0 ነው። ስለዛ አርባን ማለቱ ምንድን ናቸው ኢኩቫለንት እንትን ናቸው ማለት ነው። ሁለቱም ኢኳል ናቸው። ስለዛ አንደኛው ምንረጋው አንደኛው y1 is equal to the power of r1x እና r1x እና ሁለተኛው ሶሉሽን ግን በማናባዛው ኢኳል ከሆኑ በx ነበር ማለት ሊኒየር ኢንዲፔንደንት ነው ማለት ነው። ሶ y1 is equal to the power of r1x minus 4x እና y2 ደግሞ x is the power of rx minus 4x ስለዛ ይሄ ሁለቱ ሶሉሽን ናቸው ማለት ነው። ኮኦርዲኔት ሱፐርፖዚሽን ሁለቱ ደግሞ ሶሉሽን ከሆኑ y is equal to c1 y1 plus y2 ሶሉሽን ነው። ስለዚህ c1 y1 is the power of minus 4x plus c2 y2 ደግሞ x is the power of minus 4x ማለት ሶሉሽናችን ይሄ ይመስላል። ሶስተኛ ኤግዛምፕል ደግሞ y second derivative minus 4y plus 613 ሲላይ y second derivative minus 4y derivative plus 13y is equal to 0 ምን ጊዜ y second derivative ከr ስኩዌር ጋር ይባላል ነው r ስኩዌር minus 4 ይሄ ደግሞ ከr ጋር ይባላል ነው ይሄ ደግሞ ራሱ ኮንስታንት ነው ማለት ነው። ስለዚህ አሁን እንፈልጋለን መጀመሪያ r ስፈልግ minus b plus minus b ነው minus b ማለት minus 4 ነው minus of minus 4 plus or minus b square አራት ልጅ ሲቀነስ 4 times 8 ነው አንድ ነው ሲደሞ 3 ነው over 2 times 8 ጋር ነው ስለዚህ r is equal to minus 4 plus or minus 16 ሲቀነስ 52 minus 36 ጋር over r is equal to 4 plus or minus 36 ማለት ነው minus 36 times minus 1 ይሄ ማለት ደግሞ 6 ነው። ይሄ ፓርት ደግሞ አይወጣ ነው ኮምፕሌክስ ነበር ሶ ይሄ ፓርት ደግሞ ማለት 6 አይወጣ over r is equal to 4 የመጀመሪያው r plus 6 አይወጣ over 2 ነው r ሁለተኛው ደግሞ ፕላስ ኦር ማይነስ ስለሚል ማይነስ ነው minus 6 አይወጣ over 2 ነው ማለት ነው። ስለዚህ r ማለት 4 over 2 plus 6 over 2 3 አይወጣ ነው ማለት ነው። r2 ደግሞ ምንድነው 4 over 2 6 over 2 3 አይወጣ ነው። ስለዚህ ኮምፕሌክስ ፎርም ማግኘት ኮምፕሌክስ ፎርም ማግኘት ይሄ ማለት አልፋ ነው እቺ ቤታ ነች ይሄ አልፋ ነው ይሄ ቤታ ነው። ስለዚህ y1 is equal to the power of alpha x cos beta x ነው ማለት so y1 is the power of alpha ማለት 2 ነው 2x cos beta beta ደግሞ 3 cos 3x ነው y2 ደግሞ is the power of alpha x cos sin beta x sin beta x sin በዚህ ጋር ስለዚህ ቤታ 3 ነው ያ ማይነስ 3 so is the power of alpha 2x ይሆናል cos ደግሞ sin beta x ቤታ ደግሞ 3 ነች 3x ነው ስለዚህ አልፋ ፕላስ ቤታ ነው ሁለት ሶሉሽን ኮሮና ኮዲንግ ሱፐርፖዚሽን ፕሪንሲፕል ለቱ ዲዛይን ኮምቢኔሽን ሶሉሽን ስለምን c1 y1 is the power of 2x cos 3x plus c2 y2 is the power of 2x sin 3x also solution ነው ስለዚህ homogeneous differential equation ከሆነ ነገር ደግሞ ሰከንድ ኦርደር ነው homogeneous differential equation ነው ኮንስታንት ኮሸንቶች ከያዘ በእንደዚህ አይነት ነገር ይሰራል ግን ኮንስታንት ኮሸንት ካለ ግን በእንደዚህ አይነት ነገር ይሰራል ይሄ ነገር ይሰራል ሰከንድ ኦርደር ነው homogeneous እንደገና ደግሞ ኮንስታንት ኮሸንት ከያዘ ማለት ስለዚህ በእንደዚህ አይነት መልኩ መስራት ይቻላል። እስካሁን ያየናቸው homogeneous differential equation ተሰጥቶ ምንም ፈልገው ሶሉሽን ነው ጀነራል ሶሉሽን ማለት ነው። እዚህ ጋር ደግሞ ጀነራል ሶሉሽን ተሰጥቶ homogeneous differential equation ፈልጉ ከተባለ ደግሞ የመጀመሪያው ስቴፓችሁ የሚሆነው አይደንቲፋይ y1 እና y2 አይደንቲፋይ ታደርጋላችሁ። ስቴፕ 1 ፈርስት y1 እና y2 አይደንቲፋይ ታደርጉና y1 ምንድነው y1 is equal to the power of r1x y2 ደግሞ is the power of r2x ስለዚህ አሁን ታገኛላችሁ r1 እና r2 ታገኛላችሁ ማለት ነው። የሆነ ዲፈረንሻል ኢኩዌሽን ለምሳሌ 2 እና 4 ሶሉሽን ናቸው ለሆነ ኳድራቲክ ኢኩዌሽን ማለት ነው እዚህ ጋር ማለት ይሄ ማለት ሁለት ነው ማለት ነው ለሁለት ሶሉሽን ነው x - 2 አለ ይሄ ደግሞ x - 4 is equal to 0 ነበር ማለት ነው ማለት ኳድራቲክ ኢኩዌሽን ናቸው ይሄ ሶሉሽን ነው ካለ ለዛ 2 ሲገባ እዚህ ጋር ይሆናል 4 ሲገባ ደግሞ 0 ነው ስለዚህ 2 እና 4 ሶሉሽን ናቸው ከተባለ x - 2 times x plus 4 ነው ስለዚህ እዚህ ጋር r1 ማለት ሩት ናቸው ወይ ደግሞ ሶሉሽን ናቸው ከተባለ r - r1 times r - r2 ነው ማለት ነው
ኢኳል ቱ 0 ነው ማለት ነው። ይሄ ማለት ደግሞ r ስኩዌር ማይነስ a ሲባል ደግሞ እዚህ r2 ይሆናል ማይነስ r2 ይሄ ደግሞ በዚህ ማይነስ r1 a ሲባል ደግሞ እዚህ ፕላስ r1 ታይምስ r2 ኢኳል 0 ማለት ነው። ይሄ ማለት r ስኩዌር እዚህ ጋር r ይገባል ስለዛ ማይነስ r1 ፕላስ r2 ዘቦል r ማለት ነው ፕላስ r1 ታይምስ r2 ኢኳል 0 r2 እንግዲህ r ስኩዌር ከመጋይ ተቆረጠና ከዋይ ሰከንድ ዴሪቬቲቭ ጋር ማይነስ ይሄ ደግሞ ከማጋይ ተቆረጠና r1 ፕላስ r2 ከማጋይ ተቆረጠና ከዋይ ዴሪቬቲቭ ጋር ተቆረጠና ፕላስ ይሄ ባለ ደግሞ ራሱ ኮንስታንት ነው ብቻ ታይምስ y ኢኳል 0 ነው። ለምሳሌ ኤግዛምፕል ለምሳሌ y is equal to c1 is the power of x plus c2 is the power of 3x ለምሳሌ ጀነራል ሶሉሽን ከሆነ ሆሞጂኒየስ ዲፈረንሻል ኢኩዌሽን ፈልጉ ከተባለ መጀመሪያ መጣሉ አይደንቲፋይ y1 ነው c1 y1 c2 y2 እና y1 is equal to is the power of x ነው y2 ደግሞ is the power of 3x ነው ማለት ነው። ስለዚህ ጋር r1 ነው ማለት is the power of r1x y1 ነው ማለት ስለዚህ r1 ማለት እዚህ ጋር 1 ነው r2 ደግሞ እዚህ ጋር 3 ነው ማለት is the power of r2x ነው r2 3 ስለዚህ r minus r1 1 ነው ታይምስ r minus r2 3 is equal to 0 ይሄ ማለት r ስኩዌር minus 3r minus r plus 3 is equal to 0 ነው። ይሄ ማለት ደግሞ ከምን ጋር ይባላል y r ስኩዌር minus 3r minus r minus 4r plus 3 is equal to 0 ማለት ነው። r ስኩዌር ከምን ጋር ይባላል ነው ከy ስኩዌር ዴሪቬቲቭ ጋር minus 4 times r y ዴሪቬቲቭ ማለት ነው 3 times y is equal to 0 ነው ማለት ነው። ይህ ዲፈረንሻል ኢኩዌሽን ነው የሶሉሽን የሚባለው ማለት ነው። ሌላ ደግሞ ኤግዛምፕል ጀመር ቢ ላይ ለምሳሌ y is equal to c1 is the power of x plus x c2 x is the power of x ሶሉሽን ነው ተባለ። ይሄ ሶሉሽን ተሰጠን ምን ቆና ነው ሁለተኛው ሶሉሽን በx የሚባለው ሁለቱ ኢኳል ነው ማለት c1 y1 c2 y2 ማለት እዚህ ጋር x is the power of x so y1 is equal to is the power of x ነው y2 ደግሞ x is the power of x ነው ማለት ነው። r1 ማለት እዚህ ጋር r1 is equal to is the power of r1x ነው 1 ነው r2 ደግሞ ስንት ነው m እዚህ ጋር 1 ነው ለዛ ነው ኢኳልስ ነው በኤክስ ተቆርጦ ነው ስለዚህ r ነው 1 ነው r minus r1 times r minus r2 is equal to 0 ይሄ ማለት r square minus r plus 1 is equal to 0 ይሄ ማለት r square minus 2r plus 1 is equal to 0 r square ከማግኘት በኋላ ነው ከy ሰከንድ ዴሪቬቲቭ ጋር minus 2 times r ከማግኘት በኋላ ነው ከy ዴሪቬቲቭ ጋር plus ይሄ ደግሞ ከማግኘት በኋላ ነው ከy ጋር ይባላል ማለት ነው ከቶም 1 times 1 ላይ ሰከንድ ነው ይሄ ማለት ነው ዲፈረንሻል ኢኩዌሽን ናቸው። ይሄ ዲፈረንሻል ኢኩዌሽን ነው ማለት ነው። ስለዚህ ከጀነራል ሶሉሽን ተነስተን ምን ፈለግ ይቻላል ሆሞጂኒየስ ዲፈረንሻል ኢኩዌሽን ፈለግ ይቻላል ማለት ነው። ከማድረስ ከጀነራል ሶሉሽን ተነስተን